በእናንተ እምነት ላይ ተውራትና እንጂልን እግዚአብሔር ወይም አላህ አወርዳል ብላችሁ ነው የምታምኑት? ለምንድን ነው አወርዷል ያለው? በእነዚያ በሁለቱ ታላላቅ ነብያት ላይ አምላክ አላህ ሱብሓነሁ ወተዓላ በቀጥታ ስላወረደላቸው አምላክ አላህ በቁርአን ላይ ኢና አንዘልነ ተውራት ይላል። ኦሪትን እኔ ነኝ ያወረድኳት። አንድ ሜት አድርጉ ከላይ ልጆች ሜት አድርጉ። አምላክ አላህ ኢና አንዘልነ ተውራት ይላል። ኦሪትን እኔ ነኝ ያወረድኳት እያለ ይናገራል። ለዒሳ ልክ እንዲሁ ወአንዘለ ተውራት ወልኢንጂል ይላል። ኦሪትንና ወንጌልን ወይም ኢንጂልን እኔ ነኝ ያወረድኳቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። ያ ግን ወንጌል ሲባል ከጊዜ በኋላ ሰዎች ተነስተው የጻፏቸው መጽሐፍቶች ሳይሆኑ ሉቃስ፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የሚባሉ ሳይሆኑ ዒሳ በጊዜው እያለ የተሰጠው የሆነ የአምላክ ቃል ነው። አላህ በቁርአን ላይ ሲናገር ምን አለ? ثم قفينا على آثارهم برسلنا وقفينا بعيسى ابن مريم وآتيناه الإنجيل ይላል። ثم قفينا على آثارهم برسلنا አለ። የእስራኤላውያን ነቢያቶችን አላህ ከገለጸ በኋላ ለእስራኤል የላካቸው ነቢያቶች ከነዚህም ከመልእክተኞቼ በኋላ በእነርሱም ፋራ ላይ መልእክተኛዬን መሲሁን አስከትዬ ላኩት እያለ ይናገራል። በዒሳ ብን መርየም የማርያምን ልጅ ዒሳን አስከትዬ ላኩት በነቢያቶቼ ፋና ላይ ወአተይናሁል ኢንጂል ለእርሱም ኢንጂልን ሰጠሁት ይላል። አያ ስለዚህ አምላክ አላህ ሱብሓነሁ ወተዓላ ተውራትንና ኢንጂልን አውርዷቸው እንደነበር ያረጋግጣል። ከዚያ በኋላ ግን የጥበቃ ዋስትናውን ለሊቃውንቶቻቸው አደራ ጠብቁት ብሎ ሰጥቷቸው ነበር። ሊጠብቋቸው እንዳልቻሉ እጆቻቸውን እንዳስገቡባቸው እንደፈለጉ ደግሞ እንደቀነሷቸው ለግል ስሜታቸው ሲሉ ይናገራል። ከዚያ በኋላ የመጨረሻውን ኪዳን ቁርአንን አውርዶ በእነዚያ ላይ የተጨመሩ ስህተቶች ምንድናቸው፣ እውነቱ ምንድን ነው የሚለውን እርም አድርጎ በቃ አስቀምጠው ለዘላለም የማይቀየር የማይሰረዝ የማይደለዝ ቃል አድርጎ ቁርአን ይህን ይመስላል። ኦኬ እሺ፣ ምናልባት ነገሩን አበዛው መሰል። አሁን ለምሳሌ ያው ተውራት በቁርአንም ስላለ አሁን ብዙም ስለ ተውራት ሳይሆን ስለ እንጂል አሁን ለምሳሌ እንጂልን አውርዷል ብላችሁ እንደምታምኑት ያው ነግራል። ኦኬ ሰምቻለሁ። ይሁንና ያው አንድ እንጂልን ያወረደው ለማን ነው? መጀመሪያ ላይ ማለት ነው ለማን ነው ያወረደው? ደግሞ ተቀባይ ማን ነበር? ሶስተኛ ለመሲህ ለዒሳ ወይም ለክርስቶስ ለመሲሁ ለእርሱ ነው ያወረደለት። ኦኬ እንጂል የወረደው መሲህ ከመጣ በኋላ ነው። በእርሱ ላይ ነው ያወረደው። ኦኬ የተጻፈውን ጥቅልን ነው ያወረደው ወይስ በልቡ ነው የነገረው? አምላክ አላህ ሱብሓነሁ ወተዓላ አወረድኩለት አለ። በቃል ደረጃ አወረደለት ለእርሱ። የሙሴ ግን ተጽፎ ነው የተሰጠው። አምላክ አላህ ሱብሓነሁ ወተዓላ ጽፎ ነው የሰጠው ቃል በቃል ወከተብና ለሁ ፊል አልዋህ አለ። በሰሌዳውም ላይ ኦሪትን ጻፍኩለት እያለ ይናገራል። አምላክ አላህ ሱብሓነሁ ወተዓላ በመለኮታዊ እጁ ለሙሴ ጽፎ ሰጥቶታል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በዘመናቸው ያሉ አይሁዲዎችን ምን ብለው ተናግረዋቸዋል? ሐዲስ ላይ አለ አንሹዱኩም ቢለዚ ከተበ ተውራተ ሊሙሳ ቢየዲህ አሉ። እናንተ አይሁዳውያን ሆይ ለሙሴ ኦሪትን በእጅ ጽፎ በሰጠ በአምላክ በአላህ ስም ይዛቸዋለሁ እያሉ ይናገሯቸው ነበር። አላህ ሱብሓነሁ ወተዓላ ለሙሴ የሰጠውን መጽሐፍ በመለኮታዊ እጅ ጽፎ በሲና ተራራ ላይ ሰጥቶታል። ያንንም ተቀብሎ ለህዝቦቹ አድርሷል። ይሄ ነው። ለዒሳ የተሰጠው ግን ተጽፎ ምናምን አላህ ሱብሓነሁ ወተዓላ ጽፎት ምናምን ሳይሆን አላህ ሱብሓነሁ ወተዓላ አወረደለት በቃል ደረጃ። ከዚያ በኋላ ምድር ላይ አስተማረው እርሱ። ይሄ ነው። ኦኬ አሁን ከዚህ እንጂል በቁርአን ውስጥ ያለ ነገር አለ ወይስ በሰዎች የሰው እጅ በመግባትም አንፃር ጠፋ ወይስ በቁርአን ውስጥ ያ እንጂል ሐሳብ አለ ወይ የለም? አለ እንጂ እንጂል ብሎ ማለት አምላክ አላህ ሱብሓነሁ ወተዓላ ለዒሳ የሰጠው አስተምህሮ ማለት ነው። የዒሳ አስተምህሮቶች ሙሉ በቁርአን ላይ ይገኛሉ። ከነዚያ መካከል ለምሳሌ ጥቀስልኝ ካልክ እጠቅስልሃለሁ። የዒሳ አስተምህሮ ምን ነበር ከተባለ ዒሳ ምን አለ? ወቃለ አልመሲህ ይላል አላህ በሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ ክርስቶስም አለ ይላል ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን እርሱን አላህን በብቸኝነት ተገዙ። ከዛ በኋላ ቀጥሎ ክርስቶስ ምን አለ? ማንን ማምለክ እንዳለባቸው ካስተማረ በኋላ ማን ገነት ይገባል፣ ማን ገሃነም ይገባል የሚለውን ቀጥሎ ነገራቸው። ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀነተ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር አለ መሲሁ። እነሆ በአላህ ላይ ሌላን አካል ያጋራ ሰው
አላህ ገነትን በእርሱ ላይ እርም አድርጎበታል። መመለሻውም ገሃነም እሳት ነች። ነፍሳቸውንም በክህደት ለበደሉ ሰዎች ከአምላክ ዘንድ ማንንም ረዳትን አያገኙም እያለ ይናገራል። እና ይህ ነው መሲሁ ካስተማራቸው መካከል አንደኛው ትልቁ ትምህርቱ ይሄ ነው። የመሲሁ ስራዎች ሁሉ ተጠቅሰዋል በቁርአን ላይ። ለምሳሌ እርሱ አንድ ምን እንደሆነ ከአወላለዱ ጀምሮ ይናገራል ቁርአን። ተአምራዊ በሆነ መንገድ እንደተወለደ መሲሁ ራሱን ችሎ ተአምር ነው አፈጣጠሩ። አላህ በቁርአን ላይ ተአምር አደረግኩት እያለ ይናገራል። ወጀዐልና ብነ መርየም ወኡመሁ አየተን ወአወይናሁማ ኢላ ረብወትን ዛቲ ቀራሪ ወመዒን ኢላ ሱረቱል ሙእሚኑን ላይ ወጀዐልና ብነ መርየም ወኡመሁ አየተን አለ። የማርያምን ልጅ ክርስቶስንና እንዲሁም ልጇን ተአምር አደረኳቸው ለዓለም ሰዎች እያለ ይናገራል። ሁለቱም ተአምሮች ናቸው። ተአምርነታቸው ከምን አንጻር ነው ከተባለ ማርያም ማንም ወንድ ሳይገናኛት የወለደች ብቸኛዋ የዓለማችን ሴት ተአምር ነች። ክርስቶስ ያለ አባት ከእናት ብቻ የተፈጠረ ሰው በመሆኑ ተአምር ነው። ተአምር ትርጓሜው ምንድን ነው? ተአምር ማለት ከሰው ሕግና ልማድ ወጣ ያለ ነገር ማለት ነው። የሰው ሕግና ልማድ የሚታወቀው ወንድና ሴት ግንኙነት አድርጎ መወለድ ነው አይደለ? ይህን ሕግ ጥሶ የመጣ ነው የእነርሱ አመጣጥ የመሲሁና የማርያም። ስለዚህ ሁለቱም በራሳቸው ተአምራቶች ናቸው። አንደኛ ይሄ ነው። ሁለተኛ ምንድነው? መሲሁ የአምላክ መልእክተኛ ነው። ቃል በቃል ሲናገር ወረሱለን ኢላ በኒ እስራኤል ይላል። እኔ ወደ እስራኤል ልጆች የተላኩኝ የአምላክ የአላህ መልእክተኛ ነኝ አለ። ሶስተኛ መሲሁ ምንድነው? አምላክ አላህ ሱብሓነሁ ወተዓላ የነቢይነቱ የእውነተኛ መልእክተኛነቱ ማረጋገጫ ይሆን ዘንድ በርካታ ተአምራቱን ሰጥቶታል። ከሰጠው ተአምራት መካከል ሙታንን ማስነሳት ወኡሕይል መውታ ብኢዝኒላህ አለ። በአምላኬ በአላህን ፍቃድ ሙታንን አስነሳለሁ አለ መሲሁ። በሱረቱል ማኢዳ ላይ እና በሱራ አሊ ዕምራን ላይ ይገኛል። ወኡብሪኡል አክመህ አለ። ማየት የተሳናቸውንም ሰዎች እፈውሳለሁኝ አለ። ያበራላቸዋል አይናቸውን። ይህን ተአምርም ተሰጥቷል። በርካታ ተአምራትን ተሰጥቷል። ከተሰጠው ተአምር መካከል ሌላው ምንድን ነው? ወኡነቢኡኩም ቢማ ተእኩሉን ወማ ተደኪሩነ ፊ ቡዩቲኩም። ነቢያቶችን አላህ የሩቅ እውቀትንና ደበቀ እውቀትን ይሰጣቸዋል። ያ ማለት ትንቢትን ይናገራሉ፣ የወደፊትንና አሁን ላይ ያለ የተደበቀን ነገር ይናገራሉ። ገብታችኋል አይደለ? እርሱ ምን ይባላል? ተአምር ነው እርሱ ራሱ። የአንድ የነቢይ የነቢይነት ማረጋገጫው ትንቢትን ይናገራል፣ ተአምራቶችን ያደርጋል አይደለ? መሲሁ ካደረጋቸው ከተናገራቸው ከሚናገራቸው የድብቅና የሩቅ ነገራቶች መካከል ወኡነቢኡኩም ቢማ ተእኩሉን ወማ ተደኪሩነ ፊ ቡዩቲኩም አለ። አሁን ሄዳችሁ የምትበሉትን ምግብ እነግራችኋለሁኝ አላቸው። እቤታችሁ ደግሞ ያከማቻችሁትን የደበቃችሁትን የምግብ አይነትም በጉድጓድ ውስጥ ሊሆን ይችላል፣ ያንንም እነግራችኋለሁኝ አላቸው። ልብ በሉ፣ መሲሁ እዚህ ጋር ሁለት ተአምርን ይሰራ ነበር በእነዚህ ላይ። እርሱም ምንድን ነው? ለምሳሌ ቆመው ሰዎች እዚህ ሂደው ምሳውን ምን እንደሚበላ ይነግረዋል። እቤት አሁን የተዘጋጀልህ ይላል። ሄደው ሳያይ መሲሁ እንዲህ አይነት ምግብ ትበላለህ ይላቸዋል። ጉድጓዳቸው ውስጥ ደብቀው ከሆነ እዚህ ምንድነው ያስቀመጥነው ብለው ይጠይቁታል። ጤፍ ይሁን ማሽላ ይሁን ምን ይሁን ያን ይነግራቸዋል። ምን ያክል መጠን እንደተቀመጠ ምን እንደሆነ ሙሉ እውቀቱን ይሰጣቸዋል። አምላክ አላህ ይሄን ለነቢያቶቹ እንደሚያደርግ ንገራቸው። ለእርሱ ብቻ የተሰጠ እንዳይመስላቸው ይሄ ማለት ነው። ዓሊሙል ገይብ አለ አምላክ አላህ ስለ ራሱ ባህሪ ሲናገር እኔ የሩቅን አዋቂ ነኝ አለ። ፈላ የዝሂሩ ዐላ ገይቢሂ አሐዳ በሩቅ እውቀቴም ላይ አንድንም ሰው አላሳውቅም ካለ በኋላ ኢላ መን ኢርተዳ ሚን ረሱል ከመልእክተኞች የመረጥኳቸው ሲቀሩ አለ። ለመልእክተኞቹ ግን ይሄንን የነቢይነታቸው ማረጋገጫ ይሆን ዘንድ የወደፊቱንና ድብቅ ነገራትን እንዲናገሩ ይሰጣቸው ነበር። ይህ ነው። ሌላ ይህን ተአምር ታዲያ የተሰጠ አለ ወይ ከተባለ አዎ አለ። ማን? ዮሴፍ ከተሰጠው ተአምር መካከል ዓይንን ማብራት፣ ልክ እንዲሁ ደግሞ ሰዎች የሚመገቡትን ምግብ ልክ እንደ መሲሁ እንደቀደሞ መናገር። ዮሴፍ የአባቱን ዓይን ያበራ እሱ ነው። እንደሚታወቀው የያዕቆብ ዓይን ጠፍቶ ነበር። መጨረሻ ላይ ልጁን በማጣቱ ምክንያት በጣም በማዘኑ ያለቅስ ነበር። ዓይኑ ነጭ ሆኖ እስኪጠፋ ድረስ ደረሰ። ከዚያ በኋላ ነገሩት ለዮሴፍ፣ ሂዱና አባቴን ያዕቆብንና ወንድሞቻችሁን ቤተ እስራኤልን እንዳለ ወደ ግብፅ ሀገር አምጡ አላቸው። እንደምታውቁት ታሪኩም አላቸው ማለት ነው። ይዛችሁ ኑ ሲላቸው ጊዜ አባታችሁ ዓይን እንደጠፋ ነገሩት። በዚህ ጊዜ ዮሴፍ ምን አለ? ኢዝሀቡ ቢቀሚሲ ሃዛ አላቸው፣ ይሄን ልብሴን ይዛችሁ ሂዱ። ፈአልቁሁ ዐላ ወጅሂ አቢ ቀሚሴን ልብሴንም በአባቴ ፊት ላይ ወሩሩት አላቸው። የእቲ በሲራን አባቴም የሚያይ ሆኖ ይመጣል አላቸው።
ወእቱኒ ቢአህሊኩም አጅመዒን የዛኔም የአባቴ ኃይል ሲገለጥ ጊዜ ሙሉ ቤተሰቦቻችሁን ይዛችሁልኝ ወደ ግብፅ ምድር ነው አላቸው። ምክንያቱም በዚያን ጊዜ ኃይለኛ ድርቅና ረሃብ ገብቶ ነበር በእስራኤል ምድር ላይ። ዮሴፍ ደግሞ ንግስናን ተቆናጥቷል በግብፅ ሀገር ላይ። ስለዚህ ይዛችሁ ነው አላቸው። ፈለማ አንጃ አልበሺሩ አልቃሁ ዐላ ወጅሂሂ ፈርተደ በሲራን አምላካችን አላህ ያስተርክልን። አብሳሪውም የዮሴፍ አብሳሪ ማለት ነው ወደ አባቱ ወደ ያዕቆብ በመጣ ጊዜ አልቃሁ ዐላ ወጅሂሂ ያንን የዮሴፍን ልብስ በአባቱ በያዕቆብ ፊት ላይ ወረወረው፣ ጣለው። ፈርተደ በሲራ የዛንም ያዕቆብ የሚያይ ሆኖ አይኑ ተመለሰለት። ወዲያው አይኑ ተመለሰ። ስለዚህ ዮሴፍ አይንን ያበራል። ነቢያቶች ተአምራትን ያደርጉ ነበር። አይንን ያበራሉ፣ ሙታንን ያስነሳሉ፣ ሌላም ገብታች ያለ። ግን ይህ የአምላክነት ማረጋገጫ አይደለም። ክርስቲያኖች የነቢይነት ማረጋገጫ ነው ተአምር ማድረግ። ልክ እንዲሁም መሲሁም አይንን ያበራ ነበር፣ ዮሴፍም ያበራ ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካደረጉት ተአምር መካከል የአይኖችን ማብራት ነበር። የበርካታ አይኖችን አብርተዋል። ነቢያችን ሰለላሁ ዐለይሂ ወሰለም አይንን ያበሩበትን ደግሞ ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አይንን ማብራት ልክ እንዲሁ ትንቢትን መናገርና መፈጸሙን አሁን ሁለት የነቢይነት ማረጋገጫቸውን በዚሁ አጋጣሚ አንድ ሐዲስ ላይ ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም መዲና ላይ እየኖሩ ባሉበት ጊዜ በመዲና ላይ እንደሚታወቀው አይሁዲዎች አብረው ይኖሩ ነበር። አይሁዲዎች ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ስምምነት አድርገው ነበር። የሰላም ስምምነት፣ አንዋጋም፣ አንዳችን ሌላችንን ላይ ነካ፣ እንዲሁም ከውጭ ሌላ ጠላት ቢመጣብን ያንን በጋራ ልንከላከል፣ ልክ እንዲሁ ደግሞ ከሌላ ጠላት ጋር ተሰልፋችሁ አንዳችን ሌላችንን እናናጠቃ፣ በቃ የእርቅ የሰላም ስምምነት አድርገዋቸው ነበር። ከዕለታት አንድ ቀን ግን መዋጋትን ፈለጉ። አይሁዲዎች መዋጋትን ፈለጉ። ነብዩ ሰለላሁ ዐለይሂ ወሰለም ገሰጿቸው። ተው፣ ጦርነት አይበጅም፣ ለሁለታችንም ተው አሏቸው። አይ አንተ ቁረይሻውያኖችን አይተህ እነዚያን አረቦች ስላሸነፍክ እኛ እንደዚያ መስለንህ ነው፣ እኛ እንደዛ አይደለንም፣ ማየት አለብህ እኛን አሉ። በቃ ካላቸው እንግዲህ አሉና ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን አዘዟቸው። ምን አሏቸው? ገደን አሉ። ስለ ነገ ሊናገሩ ነው ትንቢት ለሰሃቦቻቸው። በመካከላቸው ቆመው ገደን ሰኡዕጢ አራያ ሊረጁልን ዩሒቡ ላህ ወረሱለህ ወዩሒቡሁ ላህ ወረሱለሁ ወየፍተሑ ላሁ ዐላ የደይህ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ለሰሃቦቻቸው? ነገ እንግዲህ የኸይበር ጦርነት ይካሄዳል። ኸይበር ማለት መዲና ላይ ያለች ከተማ ነች። አይሁዶች ይኖሩባት ነበር። አይሁዶች ለምን እዛ ይኖራሉ የሚለውን በዚሁ አጋጣሚ ልንገራቸው። አይሁዶች መዲና ነዋሪዎች ሆነው ነው ወይ? አይደለም። መዲና ተወልደው እየኖሩ ነው? አይደለም። ስደተኞች ነው መጥተው ነው። ከየት? ከእስራኤል ምድር ወይንም ከፍለስጢን ከዚህ አካባቢ ተሳደው ሂደው ነው። ለምን ዓላማ ነው የሄዱት? የመጨረሻው ዘመን ነቢይ ወደዚች ሀገር ስደት ያደርጋል የሚል ትንቢት ስለነበራቸው እርሱን ለመጠባበቅ ነበር። ግን የጠበቁት ከኢስሐቅ ዘር ይሆንልናል ብለው ነበር። ሲያዩት ከእስማኤል ዘር እንደወጣ ሲያውቁ ጊዜ አንቀበልም ባሉ። ገብቷቸዋል። ግን እንደሚመጣ ሙሉ ትንቢት ኖሯቸው ወደዛ ሂደው ነበር። ወደ ሴላ ተራራ ሂደው የእርሱን ብስራት ለመጠባበቅና ያንን እርሱን ለመቀበል። እንዳውም ቁረይሽ የመዲና ሰዎችን ምን ይሏቸው ነበር? አጋሪዎች ናቸው የመዲና ሰዎች በአንዱ አምላክ ላይ። እኛ የመጨረሻው ዘመን ነቢይ ሲመጣ እሱን ለመጠባበቅ ነው የመጣ ነው፣ ከእርሱ ጋር ሆነንም እናንተን እንዋጋችኋለን ይሏቸው ነበር። በመካከላቸው ችግር በሚፈጠር ጊዜ ማለት ነው። እንደ አጠቃላይ እነዚህ አይሁዶች አንቀበልም ብለው አስተባበሉ። ያመኑላቸውም አሉ። ታላላቅ ሊቃውንቶቻቸው የአይሁድ ሊቅ የነበረው አብዱላህ ብኑ ሰላም፣ ከዕቡል አሕባር እና ሌሎችም እስልምናን ተቀብለዋል መጥተው። በዘመኑ የነበረው ታላቁ የአይሁድ ሊቅ አብዱላህ ብኑ ሰላም ነበር። እርሱ መጥቶ የነቢ ሰለላሁ ዐለይሂ ወሰለም ነቢይነት ከመሰከረ በኋላ ታሪኩን በዚሁ በቀር እንገራችሁ። የመጀመሪያ ልጀምርላችሁ ያልኩትን እንትን አልኩት። ይህ አብዱላህ ብን ሰላም የተባለው የአይሁድ ሊቅ ነበር። የእርሳቸውን ነቢይነት መጥቶ ካመነና ከተቀበለ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ና ቤት አንድ ቅር አሉትና አይሁዲዎችን ተሰባሰቡ አላቸው። ሰበሰቧቸው። ያ መዓሸር አልየሁድ አሉ፣ እናንተ የአይሁድ ስብስቦች ሆይ አንድ ይፈልጋችኋለሁ አላቸው። በዚህ ጊዜ አይሁዲዎች ደግሞ ሙሐመድ ለምን ፈልጎን ነው ዛሬ አሉ። ለምን ፈልጎን ነው? ተሰባሰቡ እንዳለ መዲና ላይ ያሉ አይሁዲዎች። ከዚያ በኋላ ማ አብዱላህ ብኑ ሰላም ፊኩም ብለው ጠየቋቸው። ነቢ ሰለላሁ ዐለይሂ ወሰለም አብዱላህ ብኑ ሰላምን ቤት ግባ ብለው ደብቀውታል። ካመነ በኋላ ማለት ነው። ስለ አብዱላህ ብኑ ሰላም ምን ትላላችሁ እስኪ ንገሩኝ አላቸው። በአንድ ድምፅ ሁሉም አይሁድ ምን አሉ? ዓሊሙና ወብኑ ዓሊሙና ወሐብሩና ወብኑ ሐብሪና አሉ።
አዋቂ የአዋቂያችን ልጅ፣ ሊቅ የሊቃችን ልጅ ነው አሉ። በደንብ አድርጎ ኦሪትን የሚያውቅ መምህራቸው ነበረ። ወደ መሰከሩላቸው አዋቂ የአዋቂ ልጅ፣ ሊቅ የሊቃችን ልጅ ነው ብለው መሰከሩ። ፈከይፈ ለው አስለም አላቸው ነቢ ሰለላሁ ዐለይሂ ወሰለም። እስልምና ቢቀበል ምን ትላላችሁ አላቸው። ላ በፍጹም አያደርገውም ብለው በመካከላቸው መግመትመትም ሆነ። ነቢያችን ሰለላሁ ዐለይሂ ወሰለም ያ ዓብደላህ ብን ሰላም ተዓል ወሽሀድ አሉት። አንተ ዓብደላህ ብን ሰላም ወይ ና ከቤት ውጣና እውነትን መስክር በፊታቸው አሉት። ወዲያ ዓብደላህ ብን ሰላም መጣ። በፊታቸውን ቆመና ምን አለ? እነሆ ልንጠብቀው የነበረው የመጨረሻው ዘመን ነቢይ እርሱ ራሱ ነው። ይሄንንም ታውቃላችሁ እናንተ አይሁዲዎች፣ እኔም አውቃለሁ። ከዚህ በኋላ ከአንዱ አምላክ ሌላ አምላክ እንደሌለ መሰክራለሁ ከአንዱ አምላክ በስተቀር፣ ሙሐመድም ደግሞ የአላህ መልእክተኛ እንደሆኑ እነሆ ተቀብያለሁ፣ መስክሬያለሁ። ለእናንተም ብትመሰክሩ የተሻለ ነው አላቸው። ወዲያው እነዚያ አይሁዶች አዋቂ ልጅ፣ ሊቅ የሊቅ ልጅ ብሎት የነበሩ በአንድ ድምፅ ጃሂሉና ወብኑ ጃሂሊና አሉት። መሀይማችን ልጅ ነህ፣ ሊቅ የሊቃችን ልጅ አይደለም ብለው እያስተባበሉ ሄዱ። ጃሂሉና ወብኑ ጃሂል፣ አንተ መሀይም የመሀይማችን ልጅ ሂድ ከዚህ። አንድ ጊዜ ትቀጥላለህ። እና እንዲህ ናቸው። እንዳጠቃላይ ከነዚህ አይሁዲዎች ጋር የኸይበር ጦርነት ላይ ሊካሄድ ሆነ። የነቢ ሰለላሁ ዐለይሂ ወሰለም አንድ ሊጨርስና ትቀጥላላችሁ። ከዚያ በኋላ እነዚህ አይሁዲዎች ነቢ ሰለላሁ ዐለይሂ ወሰለም ምን አላቸው ለሰሓቦቻቸው? ገደን ሰውዐቱ ራያ፣ ነገ ከመካከላችሁ ለአንዳችሁ ባንዲራ እሰጣለሁኝ አሉ። ሊረጁልን ዩሒቡ ላህ ወረሱለሁ፣ አላህና መልእክተኛውን የሚወድ ለሆነ ሰው፣ ወዩሒቡሁ ላህ ወረሱለሁ፣ አላህና መልእክተኛውን የሚወዱት ለሆነ ሰው እርሱ አላህና መልእክተኛውን ይወዳል፣ አላህና መልእክተኛ በጣም ይወዱታል። ከመካከላቸው አንድ ሰው ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ወየፍተሑ ላሁ ዐላ የደይህ ብለው ትንቢትን ተናገሩ። በእርሱም እጅ ላይ ትንቢትን ይነሳል አሉ ነቢ ማን ነው ይቅርታ፣ ድልን ይነሳል አሉ። ያ ማለት ታሸንፋላችሁ። አሁን እዚህ ጋር ነቢ ሰለላሁ ዐለይሂ ወሰለም ምን ተናገሩ? ትንቢት። ስለ ነገው ጦርነት ተናግረው ውጤቱን መናገራቸው ትንቢት ነው አይደለም? ድሉ የእናንተ አሸናፊዎች ናቸው ብለው ተናገሩ። ይወቻለ ነው። ነገር ግን ስሙን አልነገሯቸውም። ነቢ ሰለላሁ ዐለይሂ ወሰለም ይሄን ተናግረው ሄዱ። ሰሃቦች በመካከላቸው ሌሊቱን ሙሉ ሲያወሩ አደሩ። ፈባቱ የድኩነ ለይለተሁም አዩሁም ይዕጣሃ። ይችን ባንዲራ ከመካከላችን ማን ሊሆን ይችላል የሚሰጠው? ባንዲራው ለምን አስፈለገ ካላችሁ የአማኝና የከሃዲ ጦር በሚካሄድ ጊዜ አማኞች የእነርሱ መስመር እንደሆነ ይታወቅ ዘንድ አንድ ከመካከላቸው መሪያቸው ባንዲራ ይዞ ይሄዳል። እርሱን ተከትለው ይዋጋሉ። ከሃዲያኖችም የራሳቸው የምልክት አይነት ነገር ሆኖ ባንዲራው የዚህ ነው የሚጠቀሙት እና ከመካከላቸው መሪና ያንን ባንዲራ ያዣ አድርጌ የሚሰጠው አንድ ሰው አለ ብለው ስሙን ሳይናገሩ ምልክቱን ብቻ ተናግረው ሄዱ። ልክ ማለዳ ላይ መጡና ነቢ ሰለላሁ ዐለይሂ ወሰለም በሰሃቦቻቸው መካከል ቆመው አይነ ዓሊይ ብን አቢ ጣሊብ አሉ። ዓሊይ ብን አቢ ጣሊብ የት ነው አሉ። አሁን ታወቀ ማን እንደሆነ። ማን ነው? ዓሊይ ብን አቢ ጣሊብ። ነገር ግን በጣም የሚያሳዝነው ማየት ተስኖት ነበር እሱ ሰውዬ። እሱ ሰሓባ በቃ ማየት አይችልም። እነሁ የሽተኪ ዐይነይህ ያ ረሱለላህ አላቸው። እርሱ እኮ አይኑን ታሟል፣ አንቱ የአላህ መልእክተኛ በመካከላችን የለም ቤቱ ነው አላቸው። ነቢ ሰለላሁ ዐለይሂ ወሰለም የእቱኒ ቢሃ አሉ፣ እርሱን ወደ እኔ አምጡልኝ አሉ። ፈኡትየ ቢሂ፣ እርሱንም ሰዎች ይዘውት መጡ። እየጎተቱ ከቤት ይዘውት መጡ። ፈበሰቀ ፊ ዐይነይህ ፈሹፍየ ከአን ለም የኩን ቢሂ ወጀዕ ወፊ ሪዋየትን ኡኽራ ፈቡሪአ ከአን ለም የኩን ቢሂ ወጀዕ። ነቢ ሰለላሁ ዐለይሂ ወሰለም ወደ እርሳቸው አመጡላቸው። በአይኖቹም መካከል እትፋሉ፣ ወዲያውም ተፈወሳሉ። ሰሓቦች ወዲያው አይኑ በራ። ከዚያ በፊት የህመም ምልክት የማይታይበት ሆኖም እስኪታየን ድረስ ሆነ አሉ። አንድ ሰው ሲሻለው እኮ የሆነ ቅላቱ ቀስ በቀስ እየነጻ ነው የሚሄደው አይደለ? እንደዛ አይደለም አሉ ሰሓቦች። የአይን እማኞች ሲናገሩ ምን አሉ? ወዲያው ነጭ ሆኖ የህመም ምልክት የማይታይበት ንጹህ አይን ሆኖ ተመለከትን አሉ። ነቢ ሰለላሁ ዐለይሂ ወሰለም አይንን አበሩ፣ ፈወሱ። አንድ የነቢይነታቸው ማረጋገጫ ነው። ሁለተኛ ጦርነት በቃ ሂድ እንካ ባንዲራህን ብለው ሰጡት። ይሄን ሰሃባ ማየት ተስኖት የነበረውን ወዲያው ባንዲራውን ተቀብለው ሄደ። ወዲያው ጂሃድ አደረጉ፣ ድል አደረጉ፣ አሸነፏቸው። ትንቢቱም ተፈጸመ። ሁለት የነቢይነት ማረጋገጫ ተከሰተ ማለት ነው። አንደኛ ከነቢያቶች ምልክት መካከል አንደኛ ተአምር ማድረጋቸው፣ አይን ማብራታቸው። ሁለተኛ ትንቢትን ተናግረው ትንቢቱ መፈጸሙ፣ የተናገሩ ትንቢት ተፈጸመ የሚቀጥለው ቀን እና ይህ ነው። ቀጣይ ጥያቄ ያለው ሲቀጥል ሰላም ነው።